በአንድ ቀን ውስጥ ያለዎትን ሁሉ ቢያጡ ምን ይፈጠራል? ሀብቶን፣ ቤቶን፣ ልጆቾን፣ እምነቶ ይህን ይቋቋም ይሆን? ከሺህ ዓመት በፊት አንድ ሰው ይህን አስፈሪ ፈተና ተጋፍጦት ነበር። ስሙ ኢዮብ ይባላል። የእርሱ ታሪክ መከራን የምንረዳበትን መንገድ ሙሉ በሙሉ ሊቀይረው ይችላል። ዛሬ ብዙ አማኞች ተመሳሳይ ሕመም ያለውን ጥያቄ ይጠይቃሉ። ለምን መልካም ለሆኑ ሰዎች መጥፎ ነገር ይደርስባቸዋል? የሚል ጥያቄ። በታማኝነት ይጸልያሉ፣ ጽድቅን ለመኖር ይጥራሉ። ነገር ግን ሕይወት አንዳንዴ ከመሻሻል ይልቅ ይበልጥ አስቸጋሪ ትሆናለች። መከራ ሲመጣ ጥርጣሬ በጆሮአችን ማሾክሾክ ይጀምራል። እግዚአብሔር የት ነው? ነገር ግን መጽሐፍ ቅዱስ ጥልቅ የሆነ እውነትን የሚገልጥ ታሪክ ይነግራል። ከብዙ ዘመናት በፊት በኡስ ምድር ኢዮብ የሚባል ሰው ይኖር ነበር። በጣም ሀብታም ነበር፣ የተከበረ፣ በትልቅ ቤተሰብ የተባረከ። ነገር ግን ከሀብቱ ይልቅ ለባህሪው ትልቅ ቦታ ይሰጥ ነበር። መጽሐፍ ቅዱስ ኢዮብን አምላክን የሚፈራ ከክፋት ሁሉ የራቀ ሰው ብሎ ይገልጸዋል። በሚያደርገው ነገር ሁሉ እግዚአብሔርን ያከብር ነበር። በዙሪያው ላለ ሰው ሁሉ ኢዮብ የእግዚአብሔር በረከት ፍጹም ምሳሌ ይመስል ነበር። ነገር ግን ከትዕይንቱ በስተጀርባ ያልተለመደ ነገር ሊፈጠር ነበር። በሰማይ ምስጢራዊ የሆነ ውይይት ተደረገ። ከሳሹ ዲያብሎስ የኢዮብን እምነት ጥያቄ ውስጥ አስገባው። ኢዮብ እግዚአብሔርን የሚወደው ሕይወቱ ቀላል ስለሆነ ብቻ እንደሆነ ተከራከረ። ሁሉም ነገር ቢወሰድበት አለ ኢዮብ በእርግጠኝነት እግዚአብሔርን ይረግማል ብሎ ተናገረ። ስለዚህ ፈተናው ተጀመረ። ኢዮብን ለማጥፋት ሳይሆን የእምነቱን ጥልቀት ለመግለጥ። ከዚያ ሁሉም ነገር የለወጠው ቀን መጣ። አንድ መልእክተኛ አስደንጋጭ ዜና ይዞ መጣ። የኢዮብ በሬዎች፣ አህዮች ተሰረቁ። ኢዮብ ነገሩን ሳያገናዝብ ሌላ መልእክተኛ መጣ። እሳት በጎቹን አቃጠለ። ከዚያ ሌላ መልእክት ደግሞ መጣ። ዘራፊዎች ግመሎቹን ወሰዱ። ነገር ግን ከሁሉ የከፋው ዜና ገና ነበር። የመጨረሻው መልእክተኛ አንድ ወላጅ መስማት የማይፈልገውን ቃል ተናገረ። ኃይለኛ ነፋስ የኢዮብ ልጆች ተሰብስበው የነበሩበትን ቤት መታ። ቤቱ ፈረሰ፣ ሁሉም አለቁ። በአንድ ቀን ውስጥ ኢዮብ ሁሉንም ነገር አጣ። በዚያን ጊዜ ሁሉም ሰው ኢዮብ እግዚአብሔርን ይረግማል ብሎ ጠብቆ ነበር። ይልቁንም ኢዮብ ወደ ምድር ሰገደና እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔር ስም የተባረከ ይሁን። ሊሸከሙት በማይቻል ሕመም ውስጥ እንኳ ኢዮብ አሁንም እግዚአብሔርን ታመነ። ነገር ግን ፈተናው ገና አልተጠናቀቀም ነበረ። ብዙም ሳይቆይ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ በሚያም ቁስል ተመታ። ሰውነቱ በመከራ ተሞላ። በአመድ ላይ ተቀምጦ ቁስሉን በሸክላ ስብርባሪ ይፍቅ ነበር። ቅርብ ጓደኞቹ እንኳ ንጹህነቱን መጠራጠር ጀመሩ። እርሱ የሆነ በደል ሳይፈጽም እንዳልቀረ አሰቡ። ነገር ግን ኢዮብ እነርሱ የማያውቁትን ነገር ያውቅ ነበር። አንዳንድ ጊዜ መከራ ቅጣት አይደለም። አንዳንድ ጊዜ መከራ ከታላቅ ዓላማ አንዱ ክፍል ነው። ቀናት አለፉ፣ ሳምንታት ተከተሉ፣ ወራትም አለፉ። እግዚአብሔር ዝም ያለ ይመስል ነበር። ኢዮብ በጥልቅ ጥያቄዎች ጮህ ነበር። ይህ ለምን ይሆናል? እግዚአብሔር ይህን ያህል ሕመም ለምን ይፈቅዳል? እነዚህ ጥያቄዎች ዛሬም ብዙ አማኞች ልብ ውስጥ ያስተጋባሉ። ምክንያቱም ሕይወት ጨለማ በምትሆንበት ጊዜ እምነትን መያዝ አስቸጋሪ ይሆናል። ነገር ግን በግራ መጋባትም ውስጥ ቢሆን ኢዮብ እግዚአብሔርን ፈጽሞ አልተወም። በመጨረሻም ረጅሙ ዝምታ በቃ። እግዚአብሔር ለኢዮብ መለሰለት። ቀላል በሆነ ማብራሪያ አይደለም፣ ነገር ግን የራሱን ታላቅነት በማስታወስ እግዚአብሔር ለኢዮብ ኃይለኛ ጥያቄዎችን ጠየቀው። ምድርን በመሰረትኩ ጊዜ አንተ የት ነበር? ጠዋትን ማዘዝ ትችላለህ? ከዋክብትን መቆጣጠር ትችላለህን? በእነዚህ ጥያቄዎች አማካኝነት ኢዮብ ጥልቅ የሆነ እውነትን ተረዳ። የእግዚአብሔር ጥበብ ከሰው ልጅ ማስተዋል እጅግ የላቀ። የታሪኩ መጨረሻ ላይ አስደናቂ ነገር ተፈጠረ። እግዚአብሔር የኢዮብን ሕይወት መልሶ አቋቋመ፣ ባረከው፣
ከቀድሞ የበለጠ ሀብት ሰጠው። ኢዮብ አዳዲስ ልጆችን አለ፣ አዳዲስ በረከቶችን ተቀበለ። ከእግዚአብሔር ጋርም የበለጠ ጥልቅ ግንኙነት ነበረው። ነገር ግን ታላቁ ድል መልሶ መቋቋም ብቻ አልነበረም። ታላቁ ድል የኢዮብ እምነት ነበር። አንዳንድ ጊዜ መከራ ለምን እንደሚመጣ መረዳት አንችልም። አንዳንድ ጊዜ ሕይወት ፈጽሞ ያልጠበቅናቸውን አውሎ ንፋሶች ታመጣለች። ነገር ግን የኢዮብ ታሪክ አንድ ታላቅ እውነትን ያስተምረናል። እምነት ማለት ሕይወት መልካም ስትሆን ብቻ እግዚአብሔር ማመን አይደለም። እምነት ማለት ሁሉም ነገር የጠፋ በሚመስልበት ጊዜም እንኳን እርሱም ማመን ነው። ምናልባት ዛሬ በከባድ ሕይወት ምዕራፍ ውስጥ እያለፍሽ ከሆነ ይህንን ያስታውሱ። የእርሱ ታሪክ ገና አላለቀም። እግዚአብሔር ምናልባት ቀጣዩ ምዕራፍ እየጻፈው ሊሆን ይችላል። ሻሎም